ውቅያኖሶች ከእጁ ይፈሳሉ፣ ነፋሳት ከእጁ ይነፍሳሉ፣ እንስሳት አራዊት ከእጁ ይመላለሳሉ። እኔና እናንተ ከሱ እጅ እንተራመሳለን። ማይጠንታችን ጸሎታችን ሁሉ በ24ቱ ካህናተ ሰማይ ወደፊቱ እንዲደርስ አድርጎ የሚቀበለን አምላክ እኮ ነው ወገን። አንዳንዶቹ መንግስተ ሰማያት አልተፈጠረችም የሚሉ ሰዎች ቢያርፉ ይሻላቸዋል። እውነት ለመናገር እግዚአብሔር የፍጥረት ተረፍ የለበትም። ፈጽሞ ጨርሶ ፈጥሮ ምእመናን ዛሬ ዲያብሎስ የሚያስተን የሚታገለን ይሄ ሁሉ ግብ ግብ የሚገጥመን በሱ ቦታ እኔ እናንተ ስለተታካነበት በሰማይ ያለው መናን ከደመና አውርዶ ጠላቱናን ባሕርን ከፍሎ ያሻገረውን እግዚአብሔር በዛ ሰከንድ ርስት አድርጎ መስገድ፣ መውደቅ፣ መነሳት ተጀመረ። አባት ልጁን የጠላው እንደሆነ ለባለቤቱ ይሄድና ምን ይላታል? ያ ልጅሽ እኮ እንዲህ አለኝ። ሊያጠፋው ቢፈልግ ሙሴ ባላወቀበት በረቂቅ ኃይሉ ስልጣኑ እስራኤልን ወረርሽኝም ያምጣ ምድርንም ይክፈታት የፈለገው እንደ ሰምም ያቅልጣቸው እንደ ውሃም ያፍሳቸው እንደ እንቁላልም ያፍርጣቸው ማትና ምሕረት በማን እጅ ነው? ዛሬ በየመድረኩ እየወጡ ድንግል አታማልድህም፣ ሙሴ አያስፈልግህም፣ ጻድቃን እነ ጊዮርጊስ አያስፈልጉህም እያለ የሚያስተምር ይሄንን ሳያነብና ሳይረዳ አንቺ ከሱራፌል ትበልጫለህ፣ ከኪሩቤል ትበልጫለህ። እነሱ ፊቱን ለማየት የሚንቀጠቀጡለትን አቅፈሽ ስመሽ ጡት አጥብተሽ አሳድገሻልና ከሁሉ ይልቅ ለሱ ማን ይቀርባል? ድንግል እመቤታችን ትቀርብ። እኔን የተቀበለ አባቴን መንፈስ ቅዱስን ተቀበለ። ቅዱሳንን የተቀበለ ማንን ተቀበለ? ንገሩኝ። ሥላሴን እግዚአብሔርን ተቀበለ። የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። እንግዲህ ዛሬ የሚያስተምሩን ቆሞስ አባ ገብረ ማርያም ያስተምሩናል። ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መልአከ ሃይማኖት ሁላችሁም የክርስቶስ ቤተሰቦች በእግዚአብሔር ስም እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በእኛና በመላእክት አንደበት መመስገን ፈቃድ የሆነ አምላካችን ዛሬም ዘወትርም የተመሰገነ ይሁን። ዘሰ አምነኒ በቅድመ ሰብ አነኒ አአምኖ በቅድመ አቡየ ዘበሰማያት ወዘሰ ክህደኒ በቅድመ ሰብ አነኒ እክህዶ በገጸ አቡየ ዘበሰማያት። በሰው ፊት የሚያምንብኝን እኔም በሰማያዊ አባቴ በእኔ በመንፈስ ቅዱስ ፊት አምነዋለሁ። በሰው ፊት ለስጋ ፈርቶ ተሸማቆ ዘመን የወለደውን ንጉሥ የወደደውንን ተቀብሎ አሜን ብሎ ክዶኝ የሚኖረውን ደግሞ በሰማያዊ ቦታ ይክደዋለሁ ይላል። ይህ ቃል በጣም ከባድ ነው። ቃሉ የሚገኘው በማቴዎስ ወንጌል ምዕራፍ 10 ቁጥር 1 ጀምሮ ርዕሳችን ይህን ይሆናል። በሰው ፊት አምነነው ስለ ሃይማኖታችን መስክረን ስለ ሃይማኖታችን ተናግረን ስለ አምላካችን መስክረን ጻድቃን ሆነን ለማለፍ እግዚአብሔር ይርዳን። ርዕሴ በሰው ፊት የመሰከረልኝን የሚል ነው። ነቢያትም መስክረዋል፣ ሐዋርያትም መስክረዋል፣ ሰማዕታትም መስክረዋል፣ ጻድቃንም መስክረዋል። እስከ ዕለተ ምጽአት የሚነሱ ምእመናንም ይመሰክራሉ፣ ለሁሉ መሆን ስለሚችል። ስለዚህ ወገኖች እነዚህ ቅዱሳን በመጽሐፍ ቅዱስ ምን ያህል ነው ባለሟልነታቸው? ይህን ያዙልኝ ምእመናን። በመጽሐፍ ቅዱሳን
ያስታርቃሉ? አያስታርቁም። ዓለምን ሳይፈጥራት ሳያስገኛት እግዚአብሔር ከማን ጋር ነበር? ብቻውን። ቅድመ ዓለም እኮ ነው የሚለው። ቅድመ ዓለም ማለት ዓለም ከመፈጠሩ በፊት እግዚአብሔር ዘመናት አይነገሩለትም። ዘመናትን ራሱ ያስገኛቸው ራሱ ነው። ዘመን ብሎ መቆጠር የተጀመረው ከፈጠረው በኋላ ነው። ይሄን ዘመን ሰማይና ምድርን ከፈጠረ በኋላ ነው ዘመን መቆጠር የጀመረው። ወገኖቼ ከዛ በፊት እግዚአብሔር ብቻውን ነበረ ነው የሚለው እኮ። ከዛ በኋላ ምን አደረገ? ይሄንን ዓለም መፍጠር ፈለገ አለ። ለምን? ምን ሊያገኝ? ይሄን ዓለም በመፍጠሩ የሚጠቀመው ምንድን ነው? ምንም። እናሳ ስሙን የሚቀድስ ክብሩን የሚወርስ የባህሪ ክብሩን የሚያውቅ ገናናነቱን የሚያውቅለት ፍጡር ፈለገ። በቃ አያችሁት? እግዚአብሔር ይሄንን ዓለም የፈጠረው ማንነቱን ለማሳወቂያ ብቻ እንደሆነ ታውቃላችሁ። ከዛ በኋላ ሰማይን ምድርን ፈጠረና አስታራቂና ታራቂ ቀጥሎ ፈጠረ። እየሰማችሁ ነው ምእመናን? ስለዚህ በሰማይ ይገርማችኋል፣ ለመጀመሪያ ጊዜ ከገብርኤል ሰራዊት ኪሩቤል የሚባሉ 4 ጸወርተ መንበርነን ፈጠረ። 40 እንስሳ ይላቸዋል። ገጸ ሰብ ወገጸ እንስሳ፣ ገጸ ንስር ወገጸ አንበሳ ይላቸዋል። የሰው ፊት፣ የእንስሳ ፊት፣ የአንበሳ መልክ፣ የንስር ወይም ያሞራ መልክ ያላቸው 4 ኪሩቤልነን ፈጠረና ኪሩቤል ማለት ጸወርተ መንበር፣ መንበርን ዙፋኑን የሚሸከሙ። የማንን ዙፋን? እግዚአብሔርን እኮ እንኳን ኪሩቤል ምድር አትሸከመው። ይህን ታውቃላችሁ? ምድር አትሸከመውም። ራሱ ይጸውር ድደ ወይነብር ጠፈረ ነው የሚለው። ምድርን በመካከል እጁ እንደ እንቁላል ይዟታል። ሰማይና ምድርን በመካከል እጁ ይዞ ውቅያኖሶች ከእጁ ይፈሳሉ፣ ነፋሳት ከእጁ ይነፍሳሉ፣ እንስሳት አራዊት ከእጁ ይመላለሳሉ። እኔና እናንተ ከሱ እጅ እንተራመሳለን። አያችሁት? እንደዚህ እኮ ነው እግዚአብሔር። ታዲያ ይህን ካደረገ በኋላ ግን ጸወርተ መንበር አላቸው። መንበርን የሚሸከሙ ከህዋ ላይ ያለን እግዚአብሔር እንዴት አድርገን እንወቀው? ፍጡር ያለ ቦታ አይኖር። እንዴት ነው? ስለዚህ እኛን ሲፈጥረን ምናይበት ፍጡር ያለ ቦታ በህዋ ላይ ተንጠልጥሎ መኖር ስለማይችል አንዳንዶቹ ምን ይላሉ? ለሊሁ ዓለሞሙ ወለሊሁ ተላሆሙ ወለሊሁ እቱርስቶሙ። እራሱ ደስታቸው ነው፣ እራሱ ዓለማቸው ነው ብለው ህዋ ላይ ሊያስቀምጡንም ይፈልጓሉ። ፍጡር ያለ ቦታ አይቀመጥም። ለዚህ ነው እሱ ራሱ በኪሩቤል ዙፋን ላይ መቀመጥ የፈለገ ፍጡር አይኑ የሚያርፍበትን ነገር ለመፍጠር ነው። ይገርማቸዋል። ትምህርቴን አስተውሉ። ምን ለማለት ፈልጌ መሰላችሁ? እዛ ላይ የወጣሁት አሁን ወደ እነዚህ ቅዱሳን ከመውረዱ በፊት አስታራቂዎችን ከሰማይ መፍጠሩን ለመግለጥ ነው። እነዚህን 4ቱን ኪሩቤል ፈጥሮ ሲያበቃ ምን አደረገ መሰላችሁ? 4ቱም በ4 አቅጣጫ እንዲያማልዱ አደረገ። ክብር ምስጋና ይሁን። በእውነቴ ነው የምነግራችሁ ምእመናን። እንዲህ ይላል፣ ይገርማችኋል። የሰው መልክ ያለው ለሰዎች ሊጸልይ ይላል። የእንስሳ መልክ ያለው ለእንስሳዎች ሊጸልይላቸው። እንስሳት ዝናም ቀርቶባቸው ድርቅ ሆኖባቸው እንዳይሞቱ ለእንስሳት ጠበቃ የቆመ መልአክ አለ። እናውቃለን። ተመልከቱ። ለአራዊት ለአንበሳ መልክ ላላቸው አራዊት ደግሞ የሚበሉት ስጋ እንዳይጠፋ እሳር ካለ ስጋ በል እንስሳት ደግሞ ሚራባ አለ። በሳር ምክንያት ሲራባ ያንን የሚበሉ እነ ነምር እነ አንበሳ ስጋ እንዳያጡ የሚጸልይ የመላእክት ጠበቃ ተሰጥቷል።
አያችሁት? ገጸ ንስር ይላል ደግሞ የአሞራ መልክ ያለው መልአክ ደግሞ አዘጋጅቷል። ለምን? በክንፍ ለሚበሩት ሁሉ የሚጸልይ እየበረሩ በክንፍ ሂደው ከአዝመራው ሂደው ከገበሬው አዝመራ ሂደው ጥሬ እንዲያገኙ ምን ብሎ ሊለምን ነው? እነዚህ አዕዋፍ እኮ ገበሬ ካላመረተ፣ ዝናም ካልመጣለት፣ ካልዘራ፣ ካላመረተ እነዚህ አዕዋፍ ክንፍ ያላቸው አዕዋፍ ምግብ አያገኙምና ብሎ ዝናም አዝንብላቸው ጥሬ እንዲገኝ በክንፍ እኔን የሚመስሉት ሁሉ በሙሉ ምግብ እንዲያገኙ ብሎ እንዲናገር የመልአክ ጠበቃ አዘጋጅቷል። ይገርማችሁ እኮ ይህን ካዘጋጀ በኋላ የዛሬዎቹን ካህናት የሚወክሉ ምሳሌዎቻቸው አምሳል መርገፎቻቸው የሚሆኑ 24 ካህናተ ሰማይን አዘጋጅቶ በጸሎት በጽና ምክንያት መስዋዕትን ጸሎትን የሚያሳርጉ እነዚህ ካህናት 24 ናቸው ይላል። እነሱ ደግሞ የጸለይነውን ጸሎት መስዋዕታችንን ጠቅለው ወደ እግዚአብሔር ፊት በጽና ምክንያት የሚያደርሱ ናቸው። እንዲህ ይላል አባ ጊዮርጊስ ዘጋስጫ ውስተ ሲያ ሱራፊ ለስዕለትነ ደዮ ልመናችንን ካህናቱ ስብሐት ወክብር ለስሉስ ቅዱስ ይደሉ ለስላሴ ይደሉ ይገባል ሚል ነው ትርጉም ያለው። ለስላሴ ክብርና ምስጋና ይገባል ብሎ ቄሱ ስብሐት ወክብር ለስሉስ ቅዱስ ብሎ ዕጣኑን ባርኮ ጸልዮ ሸፍ ሲያደርገው ከሱራፌል ማዕጠንት ሂዶ ጥልቅ ሲል 24ቱ ካህናተ ሰማይ ብድግ አድርገው ወስደው ከአምላክ ፊት ስብሐት ወክብር ለስሉስ ቅዱስ ይላሉ ማለት ነው። አያችሁት? ማዕጠንታችን ጸሎታችን ሁሉ በ24ቱ ካህናተ ሰማይ ወደፊቱ እንዲደርስ አድርጎ የሚቀበለን አምላክ እኮ ነው ወገኖች። ስለዚህ ከዚህ ጀምሮ አማላጆችንን የፈጠረ አምላክ ከዛ በኋላ አዳም ተፈጠረ፣ ዲያብሎስ ካደ። በዲያብሎስ ቦታ እኛ ተፈጠርን። እንዲያውም ይላል ዲያብሎስ ከነበረው ቦታ ኢየሩሳሌም ሰማያዊት ናት። አንዳንዶቹ መንግሥተ ሰማያት አልተፈጠረችም የሚሉ ሰዎች ቢያርፉ ይሻላቸዋል። እውነት ለመናገር እግዚአብሔር የፍጥረት ተረፍ የለበትም። ፈጽሞ ጨርሶ ፈጥሯል። ዋይረፈ ባቲ እምኩሉ ግብሩ ዘአሐዘ ይግበር። እግዚአብሔር ጨርሶ ፈጽሞ ፈጥሮ አጠናቋል። መንግሥተ ሰማያት ማለት ኢየሩሳሌም ሰማያዊት ናት። ዲያብሎስ የተጣላን በምን ምክንያት ነው ካላችሁ ኢየሩሳሌም ሰማያዊት ዲያብሎስ ክዶ ሲወጣ ለኔና ለናንተ ስለተሰጠ ነው። ምእመናን ዛሬ ዲያብሎስ የሚያስተን የሚታገለን ይሄ ሁሉ ግብ ግብ የሚገጥመን በሱ ቦታ እኔ እናንተ ስለተካነበት ነው። ስለዚህ ወገኖችን ይህን ካደረገ በኋላ አምላካችን አዳምን ፈጥሮ ይሄንን ዓለም ሁሉ ብዙሁ ወተባዙ ወመልእዋ ለምድር እነሆ ብዙ ተባዙ ምድርን ሙሏት ብሎ ባረካቸውም ይላል። የሰው ልጅ በዛ ተባረከ። ከዛ በኋላ ያ ጠላታችን ዲያብሎስ ቦታዬን ካጣሁ የአዳምና የሔዋንን ልጅ ወደ መንግሥተ ሰማያት አላስገባም እያለ ግብ ግብ ይገጥመን ጀመረ ይላል። ከዛ በኋላ የዲያብሎስ ማሸነፊያ ነቢያትን ፈጠረ ይላል። የሚያማልዱ የሚያስታርቁ። ለምን? ማስታረቅን ከሰማይ ምን ብሏል? ጀምሮታል። በአራቱ ኪሩቤል በሰው መልክ ለሰዎች፣ በእንስሳ መልክ ለእንስሳዎች፣ በንስር መልክ ለአሞራዎች፣ በአራዊት መልክ ለአራዊት የሚጸልይ ከላይ መስርቷልና ይሄን መሰረት አወረደውና ከዛ በኋላ በሰው ልጆች አስታራቂና ታራቂ ተጀመረ ይላል። በዚህ ሰዓት እንግዲህ አባቶቻችን ወለዱ፣ ከበዱ፣ ተባዙ። ትምህርቱ መሰጠት ጀመረ። መጀመሪያ ሕገ ልቡና፣ ቀጥሎ ሕገ ኦሪት ነው። ቀጥሎ ዘመነ ነገሥት፣ ቀጥሎ ደግሞ ዘመነ ካህናት ወይም ክርስቶስ የመጣበት ዘመን ማለት ነው። ወገኖቼ በዛን ዘመን ያ ያልሞተው ዲያብሎስ ዓለሙን መፈተን ጀመረ። እስራኤል ዘሥጋን ይፈትናቸው ጀመረ።
እኛ እስራኤልስ ዘነብ እስክንነሳ ድረስ መፈተን ጀመረ። እግዚአብሔርን በማምለክ ፋንታ ጣዖት እንዲያመልኩ እግዚአብሔርን ተውት። እግዚአብሔር አውቆ ነው ዕፀ በለስን አትብሉ ያላችሁ ክብሩን ጌትነቱን እንዳትጎናጸፉበት ነው ብሎ ያሳሳተ ሰይጣን በሕዝበ እስራኤል መካከል እየገባ ማሳሳት ጀመረ። ጣዖት ማስመለክ ጀመረ። እግዚአብሔር መቆጣት ጀመረ። ከኔ በቀር ለተቀረጸ ምስልና ጣዖት እንዳትሰግዱ እኔ እግዚአብሔር ቀናተኛ ነኝ ይላል። ዘጸአት 20 ቁጥር 2 ላይ እኔ እግዚአብሔር ቀናተኛ ነኝና ለተቀረጸ ምስል እንዳትሰግዱ ብሎ አስጠነቀቀ። ይሄን ለማስፈረስ ዲያብሎስ ተነሳና ይልቁንም ሕገ ኦሪት ሲጀመር ሕገ ልቡና ነበረ። ሕገ ልቡና ማለት በሕጉ በልቡና ብቻ የነበረ መጽሐፍ ሳይጻፉ ጊዜ የነበረ ማለት ነው። ኋላ እንግዲህ ሕገ ኦሪት ሊጻፍና በመጽሐፍ የሚነበብ በዓይን የሚታይ ነገር ሊፈጠር ነው። ተፈጠረ። በሙሴ ዘመን ነው ገና የሚጀምረው። በዛን ዘመን እስራኤል ከግብፅ ከወጡ በኋላ እግዚአብሔር ካህሊነቱን አሳይቶ ጠላቶቻቸውን ፈርዖንንና ሰራዊቱንን በኤርትራ ባህር አቅልጦ እነሱንን በደረቅ ወንዝ አሻግሮ መና 40 ዘመን የሚመግባቸውንን እስራኤል ሐሳታቸው ዲያብሎስ ምን አደረገ? ባዕድ አምልኩ አላቸው። እግዚአብሔርን ተውትና ባዕድን አምልኩ፣ ጣዖትንን አስቁማችሁ ስገዱ፣ እግዚአብሔርን ተውት አሰኛቸው። በዚህ ሰዓት ሙሴ ሕግን ሊቀበል ወደ ደብረ ሲና ተራራ ወጥቶ ሳለ ታላቅ ወንድሙን አሮንን እስራኤል ዘወትር እግዚአብሔር በሰማይ ያለ ብቻ ነው የምትለን፣ እኛ ባይን የማናየው በእጅ የማንዳስሰው አምላክ አንፈልግምና ጣዖታት ይሰሩልን፣ ለጣዖታቱ እንሰግዳለን አሉት። አስጨነቁት ይላል። በላይ እግዚአብሔር እንዲህ ይላል፣ አይ ይላል ለተቀረጸ ምስል እንዳትሰግድ እኔ ፈጣሪ ቀናተኛ ነኝ እያለ እየተቆጣ ነው። በዚህ ሰዓት አሮን ከማን ይሁን? አሮን ይልቅ ሙሴን ይፈሩ ነበረ። ሙሴ ሕግ ሊቀበል 10ን ቃላት ሊቀበል ወደ ተራራው ወጥቷል። አሮን ከከተማ ተገኘ። ያዙት አጥብቅ አድርገው፣ በል ወይ ጣዖት አስራልን አለዛ በድንጋይ ወገረን በሳት አቃጥለን እንገላሃለን አሉት። በዚህ ሰዓት ተጨነቀ። ምን ላድርግ አለ። ሲጨንቀው እስራኤል ስስታሞች ናቸው ይላል። አስተዋጽኦ አውጡ፣ ለምኩራብ ገንዘብ አውጡ ሲሏቸው አይወዱም፣ ንፉጎች ነበሩና በዚህ ሰዓት በሉ እንግዲህ ጣዖት ስራ ካላችሁ እንግዲያውስ ከግብፅ ይዛችሁት የወጣችሁትን ወርቅ፣ ብር፣ ቀለበት፣ የወርቅ የብሩን ማንኛውንም ሁሉ ጌጦቻችሁን አምጡልኝ አላቸው። ምን ለማድረግ ፈልጎ መሰላችሁ ምእመናን? ሙሴ እስኪመጣ ድረስ መቆያ መስሎት እኮ ነው፣ ማምለጫ መስሎት ነው። እና በዚህ ሰዓት ያነሳሳቸው ሰይጣን ለማስጋት እግዚአብሔርን ለማስተው ፈጣን ስለነበረ በዚህ ሰዓት በሉ አውጡ 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 አላቸውና እንዳለ የጆሮአቸውን፣ የጣታቸውን፣ የእግራቸውን አልቦ በአጠቃላይ የሴቶችን ጌጣጌጥ ሁሉ በሙሉ እርግፍ አድርገው አውልቀው አምጥተው ክምር አደረጉና በል ተለበል ስራ አፈጠው ያዙት። በዚህ ሰዓት 2 ጉድጓድ ቆፍሩ አለ። ደግሞ ቢጨንቀው እኮ 2 ጉድጓድ ቆፍሩ አለ። 2 ጉድጓድ አስቆፈረ። በሉ እሳት አንድዱ አለ። እሳት አስነደደ። እዛ በኋላ ምን ሊያደርግ ነው? ከእሳቱ ያንን ሁሉ ወርቅ ሊለቀው እኮ ነው። በእሳት ቀልጦ ጠፋብኝ፣ ምን ላድርጋችሁ ብሎ በምክንያት ለማምለጥ አልተቻለም። ወስደው ሲከቱት ሰይጤ ደግሞ ስለተመቻቸለት ምን አደረግ? 2 የላም ምስል አወጣ። የላም ጥጃዎች ጎፍላ ይባላል። ላሚቱ ስትሞት ልጇን ያለ አስመስለው ምን ያደርጓታል? በገለባ ቆዳውን ጥጃውን ይገፉትና እንዳለ ምን ያደርጉታል? ገለባ ወስደው ሙልት ያደርጉና ወስደው ቀረብ ጥልናችሁ ሞኝ ትታለባለች። ያንን እያየች እኮ ነው። እንደዚህ ያሉ ጎፍላዎች ወጥተው ቁጭ አሉ ይላል። በዚህ ሰዓት በፍና ተሳልቆ አሮን ምን አላቸው? ዮም በዓለ እግዚእ የሰም በዓለ እግዚእ
ዛሬም የጌታ በዓል ነው፣ ነገም የጌታ በዓል ነውና ጠጅ ያለህ ጠጅህን አቅርብ፣ ፍሪዳ ያለህ ፍሪዳህን አቅርብ፣ ቆሎ ያለህ ቆሎ፣ ዳቦ ያለህ ዳቦ አምጣ በል እንግዲህ ይኸውልህ ሚዳሰስ ሚያዝ ሚጨበጥ አምላክ ሰርቼልሃለሁና ና ተንበርከክ አለው። በዚህ ሰዓት ያ ቆሎ ተበላ፣ ያ ጠጅ ተጠጣ፣ ያ ቁርጥ ተበላ። ከዛ ተነስቶ ይወድቅ ይነሳ ነበር። በሰማይ ያለው መናን ከደመና አውርዶ ጠላቱንን ባሕርን ከፍሎ ያሻገረውን እግዚአብሔር በዛ ሰከንድ ርስት አድርጎ መስገድ፣ መውደቅ፣ መነሳት ተጀመረ። በዚህ ሰዓት ከላይ የሆነና የኛ ጌታ ድምፅ አሰማ። ሙሴ ሙሴ አለ። በቃ ሙሴ ሙሴ አበሱኒ እስራኤል ሕዝብከ ወአሮን እሁከ አለ። ሕዝብህ እስራኤል ወንድምህ አሮን በደሉኝ አለ። የማን ሕዝብ ናቸው? ምእመናን የእግዚአብሔር ሕዝብ እኮ ናቸው። እንዲህ ይላል ትርጓሜው። የእኛ አባቶች መቼ ማሳመር ይችሉበት ይል ጠብ በዚህ ጊዜ ተጀመረ ይሉታል። አባት ይላሉ። አባት ልጁን የጠላው እንደሆነ ለባለቤቱ ይሄድና ምን ይላታል? ያ ልጅሽ እኮ እንዲህ አለኝ ይላል። የእሱም እኮ ልጁ ነው፣ ሲጠላው እኮ ነው። ያ ልጅሽ እኮ እንዲህ አለኝ ይላታል ለባለቤቱ ማለት ነው። እሷ ደግሞ ስትጠላው ሲያሳዝናት ደግሞ ለባለቤቷ ትሄድና ምን ትለዋል? ያ ልጅህ እኮ እንዲህ አድርጎ አሳዘነኝ። የማን ልጅ ነው ግን? የማን ነው? የሁለቱ ልጅ እኮ ነው። ከአባቱ ዘር ከእናቱ ደም እኮ ነው የተገኘ። ብቻ አላስገኘችው ወይም ብቻው አያስገኘው። ብቻ ማስገኘት የቻለች ማን ብቻ ናት? ቤዛዊተ ዓለም ድንግል ማርያም ብቻ። ምሳሌዋ ምድር ስለሆነ ህትምት ምድረ ዘኢሳይያስ። ለምን አዳም ከህቱም ምድር ተገኝቷል፣ ሔዋን ከህቱም ገቦ ተገኝታለች። በህቱም ድንግልና የምታስገኝ ማን ብቻ ናት? እሷ ድንግል ማርያም ወላዲተ አምላክ። ምስጋና ለእመቤትነቷ ይሁንልን። ቤዛዊተ ዓለም ናት። ታዲያ አበሱን የእስራኤል ሕዝብከ ወአሮን እሁከ አለ። አሮን ወንድምህ አሮንና ሕዝብህ አሳዝኖኛል አለው። ህድገኒ አለ። እችን እኮ ነው መፈልጋት እኔ። ህድገኒ እጥስዮሙ ለእሉ ሕዝብ ወለከ እሰይመከ ዲበ ሕዝብ ክውድ ይለዋል። ኦሪት ዘፍጥረት ምዕራፍ 32 ላይ ያለቃል። ተወኝ አለ። በቃ ተቆጣ። ተወኝ፣ ይህን ሕዝብ እጨርሰዋለሁ አለ። በቃ አንተን ከፈለክ ሹመቱን ከፈለከው በታላቅ ሕዝብ ላይ እሾመሃለሁ፣ ይህን እንዳትገላግለኝ። አሁን ምእመናን እግዚአብሔር ሊያጠፋ ቢፈልግ ሙሴን ማማከር አለበት። ሊያጠፋው ቢፈልግ ሙሴ ባላወቀበት በረቂቅ ኃይሉ ስልጣኑ እስራኤልን ወረርሽኝም ያምጣ ምድርንም ይክፈታት፣ የፈለገው እንደ ሰምም ያቅልጣቸው፣ እንደ ውሃም ያፍሳቸው፣ እንደ እንቁላልም ያፍርጣቸው። ማትና ምሕረት በማን እጅ ነው? አያችሁት? ምን አለ? ተወኝ አለ። ገልግለኝ እያለው እኮ ነው። አየው፣ አስታራቂ እኮ መሰረት እየጣለ እኮ ነው። ኧረ ተው ጌታዬ እንዲለው እኮ ነው። አያችሁ፣ ተወኝ ላጠፋቸው ነኝ ብሎ ብድግ ሲል ሙሴ ብድግ አለና ምን አለው? እምትጥስዮሙ ለእሉ ሕዝብከ ጠስየኒ እመጽሐፈ ሕይወትከ ዘጸሐፍከኒ አለ። እነዚህንን ሕዝቦች ከምታጠፋቸው አለ ከምታጠፋቸው እኔን ለሕይወት ካልከኝ መጽሐፍ ፋቀኝ እንጂ በፍጹም እንዲጠፉ አልፈልግም አለና ተንበረከከ ይላል። ጌታ ከመዓት ወደ ምሕረት ተመለሰና ምን አለው? እንከሰ ወሪደከ ኮንን፣ እንግዲያስ ከለመንከኝ ውረድና አስተምራቸው፣ ከመዓት ወደ ምሕረት ተመልሼልሃለሁ አለው ይላል። ክብር ምስጋና ይግባው ለአምላክ። ተመልከቱ ምእመናን፣ ይሄን ነው ያስተባበሉት። ዛሬ በየመድረኩ እየወጡ ድንግል አታማልድህም፣ ሙሴ አያስፈልግህም፣ ጻድቃን እነ ጊዮርጊስ አያስፈልጉህም እያለ የሚያስተምር ይሄንን ሳያነብና ሳይረዳ ነው፣ ወደ ጎን ትቶ ነው። ቤተ ክርስቲያናችን ግን እንዲህ እያለች ነው የምታስተምር። ይሄን ነው የምናስተምር እኛ። ሐዋርያት ያስተማሩት ይሄን ነው። ነቢያት ያስተማሩት ይሄን ነው። እስከ ዕለተ ምጽአት የሚነሱ መምህራን የሚያስተምሩት ይሄ ነው። ምን አለ መሰላችሁ? በአካለ ነፍስ አያስታርቁንም፣
በአካለ ሥጋ ሊሞክሩ ይችላሉ አሉ። ደግሞ ትንሽ ቆይተው አዎ ይሄም መደራደር ነው። በኋላ እኔ ደግሞ እዚሁ ላይ ነው ማስረጃውን መሰጣቸው። ምን አለ ሙሴ መሰለ እምትጽዮሙ ለእሉ ሕዝብከ እነዚህን ሕዝቦች ከምታጠፋቸው እኔ ለሕይወት ከጻፍከኝ አጥፋኝ ካለ በኋላ ምን አለ? ተዘከር አብርሃምሃ ወይስሐቅሃ ወያዕቆብሃ አለ። አብርሃምን ይስሐቅን ያዕቆብን አስባቸው አለ። እንግዲህ ልብ በሉ ምእመናን፣ ሙሴ መቼ ዘመን ያለ መሰላችሁ? ከአዳም እስከ ኖህ ይላል 2256 ዘመን። ከዛ በኋላ ደግሞ ከኖህ እስከ ሙሴ ደግሞ 1622 ዘመን። አያችሁ እንግዲህ ከዛ 2200 ዘመን አለ። ከዛ ቀጥሎ ደግሞ 1620 ዘመን አለ። ሙሴ የተነሳው መቼ ነው? በዛ መካከል ስንት? አብርሃም የሞተው ገና በ175 ዘመኑ ነው። ይስሐቅ የሞተው በ180 ዘመኑ ነው። ያዕቆብ የሞተው በ130 ዘመን ነው። እነዚህ ሰዎች ሙተው በሰማይ እንጂ በምድር የሉም። ሙሴ ተነስቶ ምን አለ? በአካለ ነፍስ በሰማይ ካንተ ጋር በቀኝ የተቀመጡትን አብርሃምን፣ ይስሐቅን፣ ያዕቆብን አስባቸው። ስለዚህ እነዚህን ሕዝቦች አታጥፋብኝ ብሎ ሲለምነው ምን አለ? ከመዓት ወደ ምሕረት ተመልሻለሁ አለ። ክብር ምስጋና ይግባው ለአምላካችን ለእግዚአብሔር። አያችሁት ምእመናን? ክርስቶስ ራሱ በማርቆስ ወንጌል ምዕራፍ 9 ቁጥር 42 ላይ በኋላ ስለተነሱ ሰማዕታት እንዲህ ይላል፣ እስመ እለ ክርስቶስ አንትሙ ይላል። የክርስቶስ ናችሁ ብሎ የተቀበላችሁ ቀዝቃዛ ውሃ ያጠጣችሁ እውነት እላችኋለሁ ዋጋውን አያጣም። አያችሁት? ጠላታችን ዲያብሎስ በትራችንን መሳሪያችንን ሊያስነጥቅ እኮ ነው። አንድ ታላቅ በስልጣን ላይ የተቀመጠ ጠላቶቹንን በቁጥጥር ስሩ ለማድረግ ሲፈልግ ምንድን ነው የሚለው? በል የያዝከውን መሳሪያ ምን አድርግ? አውርድ፣ ጣል። ማስፈታት እኮ ነው። አያችሁት? እግዚአብሔር በነቢያቱ በኩል በሐዋርያቱ በኩል በሰማዕታቱ በኩል ይልቁንም ከዛ በላይ በእመቤታችን በእናቱ 9 ወር ከ5 ቀን ከኪሩቤል ይልቅ ኪሩቤል ይላል እነሆ ወሶበ ይርያዩ ንስቲተ ግልባብ የገጹ ወያንዘፈዝፉ ክነፊሆሙ ነው የሚላቸው። እነሆ የፊቱን ነጸብራቅ ያውም በመስተዋት ብቻ ተሸክመውት ያን ያህል ሲኖሩ አንድ ቀን ደፍረው ፊቱን ማየት አይችሉም። ወያንዘፈዝፉ ክነፊሆሙ ክንፋቸውን ዘፍ ዘፍ ያደርጉታል፣ ይፈራሉ አለ። ኢትፍሩሁ አኮ አንትሙ ዘጾርክሙኒ አላ አነ ጾርኩክሙ። እናንተ የተሸከማችሁ ይመስሏችሁ ነው? ሰማይና ምድር እኮ እኔን አይሸከመኝም፣ እናንተን እኮ የተሸከምኳቸው ራሴ ነኝ ይላቸዋል ይላል። ድንግል ወላዲተ አምላክ ይእቲ ታቢም ኪሩቤል ወተፈደፍድን ሱራፌል። እሷ ከኪሩቤል ትበልጣለች ከሱራፌልም በላይ ናት አለ። ለምን? ኪሩቤልና ሱራፌል በግንባራቸው ድፍት ብለው ፊቱን ለማየት ያልቻሉትን አምላክ 9 ወር ከ5 ቀን በማኅፀኗ ተሸክማ እንበለ ጻይር ያለምጥ ወልዳ አሳድጋ ስማ ሐሊብ ድንግልናዊን ያጠባችው እመቤት ድንግል ማርያምን እናንተን አታድነንም? አታማልደንም? ቤዛ ትሆነን? አመስግኗት ድንግል ማርያም። አንቺ ከሱራፌል ትበልጫለች፣ ከኪሩቤል ትበልጫለች። እነሱ ፊቱን ለማየት የሚንቀጠቀጡለትነን አቅፈሽ ስመሽ ጡት አጥብተሽ አሳድገሻልና ከሁሉ ይልቅ ለሱ ማን ይቀርባል? ድንግል እመቤታችን ትቀርባል። ሰአሊ ለነ ሀበ ወልድኪ ኄር መድኃኒነ ይምሃረነ ወይሳሃለነ ወይስረይ ኃጢአተነ ይልም ቅዱስ ኤፍሬም። ሰአሊ ለነ ከልጅሽ ዘንድ ለምኝልን፣ ሀበ ኄር መድኃኒነ ቸር ወደ ተባለው መድኃኒታችን ወደ ኢየሱስ ክርስቶስ አማልጅን። ምን ያደርግልን? ይስረይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ነው። ወገኖች እንዲህ ይላል በማቴዎስ ወንጌል
የማቴዎስ ወንጌል 10:26 አንድ ነገር ተናግሯል። ኢትፍርህዎሙኬ ለለ ይቀትሉ ሥጋክሙ ወለነፍስክሙሰ ይክሉ ቀትሎታ ፍርህዎሰ አለ ለዘይክል እምድኅረ ቀተላ ነፍሰ ወሥጋ ህቡረ አይጉሎ በውስተ ገሃነም። ሥጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል ምን አይላቸውም አይቻላቸውም። ከፈራችሁትስ አለ በሥጋ ገሎ ነፍስን ከሥጋ ለይቶ ሥጋን በመቃብር ነፍስን በሲኦል መግዛት የሚችለውን እሱን ፍሩት፣ እኔን ፍሩኝ አላቸው። ከዛ እያይዞ ምን አለ? ዘተወክፈ ኪያክሙ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀበለ። ወዘኪያየ ተወክፈ ተወክፎ ለዘፈነውኒ፣ እኔን የተቀበለ አባቴን መንፈስ ቅዱስን ተቀበለ። ቅዱሳንን የተቀበለ ማንን ተቀበለ? ንገሩኝ። ሥላሴን እግዚአብሔርን ተቀበለ። አማን ብለክሙ ዘአስተየ ጽዋዐ ማይ ቆሪር በስመ ረድኤየ አማን ብለክሙ እያሃጉላሶ። በአንድ ደቀ መዝሙር ስም ያለው አርዶ ጠጅቶ የሌለው ቀዝቃዛ ውሃ እንኳን ቢሰጥ እውነት እውነት እላችኋለሁ ዋጋውን አያጣም። የቅዱስ ጊዮርጊስ አምላክ ዋጋችንን ያሳጣን። በዚህ እንደሰበሰበን በሰማያዊት ኢየሩሳሌም ይሰብስበን። ያስተማረን የመከረን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። ስለነበረን ጊዜ ሁሉ እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል ጸሎቱን አባታችን ሊቀ ብርሃናት ተክለ ማርያም መንገሻ ይሆናሉ። የሁላችን አስገኝ የሁላችን ጠባቂ እግዚአብሔር ረሃበ ነፍሳችን በትምህርት ረሃበ ስጋችን በበረከት መልተህ በቦታ ጸንተ እንድንገኝ ስለፈቀድክልን ክብርና ምስጋና አንተ ይሁን። ጅማሬያችን እንዳማረ ፍጻሜያችን እንዲያምር እንድትረዳን በእመቤታችን በመመኪያችን በቅድስት ድንግል ማርያም ምልጃና ጸሎት አባታችን ሆይ ብለን እንለምንሃለን።